Blue narrative. የሰው ልጅ አእምሮ እጅግ ውስብስብና አስገራሚ ነው። አንዳንዴ ለራሳችን የምንቆፍረው ጉድጓድ ከጠላቶቻችን ሴራ በላይ ጥልቅ ይሆናል። ዛሬ የምናያቸው 3 ታሪኮች በመልክ የተለያዩ ቢሆኑ በጭብጣቸው ግን አንድ ናቸው። እኛ ለነገሮች የምንሰጣቸው ምላሾች እንዴት ሕይወታችንን እንደሚቀይረውና የውስጥ ሰላማችንን እንዴት እንደሚወስነው የሚያሳዩ ትምህርቶች ናቸው። የመጀመሪያው ታሪክ በአንድ አናጺ ቤት ውስጥ ይጀምራል። በዚያ ጨለማ ክፍል ውስጥ አንድ እባብ ምግብ ፍለጋ ሲዘዋወር በአጋጣሚ መጋዝ ላይ ይሳባል። መጋዙ ስለታም በመሆኑ የተነሳ የእባቡን ቆዳ በትንሹ ይጭረዋል። እባቡ በዛ ቅጽበት የተሰማው ሕመም አደጋ እንደሆነና በገዛ ስህተቱ እንደመጣ ከማሰብ ይልቅ መጋዘኑን ሆን ብሎ እንዳጠቃውና እንደቆሰለ ይቆጥረዋል። ቁጣው ወዲያውኑ ገንፍሎ ይወጣል። ያንን የመታውንና ያቆሰለውን ጠላት ለመበቀል ወዲያውኑ ዘወር ብሎ መጋዘኑን በኃይል ይነክሰዋል። ነገር ግን መጋዙ ብረት ነው። እባቡ በነከሰው ቁጥር አፉ ይበልጥ ይቆስላል፣ ይደማል፣ ደምም መፍሰስ ይጀምራል። ይህ ሁኔታ እባቡን ይበልጥ ያበሳጨዋል። ሕመሙ በጨመረ ቁጥር ቁጣው ይገነፍላል። አሁን ጠላቴን መግደል አለብኝ በሚል እልህ መጋዘኑ በመላ አካሉ ተጠምጥሞ ሊያፍነው ይሞክራል። እባቡ መጋዘኑ ባጠበቀውና በጨመቀው ቁጥር ስለታሙ የመጋዝ ጥርሶች ወደ ሰውነቱ ይበልጥ ዘልቀው ይገባሉ። በመጨረሻም ንጋት ላይ አናጺው ወደ ቤቱ ሲመጣ የሚያገኘው የሞተ እባብ ነው። እባቡን የገደለው መጋዙ ሳይሆን መጋዙ ለሰጠው ትንሽ ጉዳት እባቡ የሰጠው የተሳሳተና የቁጣ ምላሽ ነበር። ከዚህ ታሪክ ተመሳሳይ የሆነና ሌላውን የሕይወት ገጽታ የሚያሳየን ሁለተኛው ታሪክ ደግሞ እንዲህ ይጀምራል። 2 መንፈሳዊ ሰዎች ረጅም መንገድ እየተጓዙ ነበር። አንደኛው በዕድሜ ገፋ ያለና ብዙ ልምድ ያለው ሲሆን ሁለተኛው ደግሞ ወጣትና ጉልበተኛ ነበር። መንገዳቸው ላይ አንድ ትልቅ ወንዝ ይገኛል። ወንዙም በዝናብ ምክንያት ሞልቶ ስለነበር ለመሻገር እጅግ አስቸጋሪ ነበር። በወንዙ ዳርቻ ላይ አንዲት የምታምር ወጣት ሴት ቆማ ትጨነቃለች። ወደ ማዶ መሻገር ብትፈልግም የወንዙ ሙላት ስላስፈራት ቆማ ትጠብቃለች። በዕድሜ ገፋ ያለው መንፈሳዊ ሰው ያለምንም ማመንታት ወደ ሴቷ ጠጋ ብሎ በትከሻው ላይ አዘላትና ወንዙን ያሻገራት። ማዶ ሲደርሱም አውርዷት መንገዱን ቀጠለ። ወጣቱ ተጓዥ ግን በዚህ ድርጊት በጣም ተገርሟል፣ እንዲያውም ተበሳጭቷል። እንዴት አንድ መንፈሳዊ ሰው ሴት ልጅ ይነካል? እንዴትስ በትከሻው ይሸከማል? የሚል ጥያቄ በውስጡ ይጉላላል። ለሰዓታት ያህል ምንም ሳይናገር በዝምታ ተጓዙ። በመጨረሻም ትዕግስቱ ተሟጦ እንዴት እንዲህ ታደርጋለህ? በሕጋችን መሰረት ሴት ልጅን መንካት ፈጽሞ የተከለከለ አይደለም እንዴ? ሲል በቁጣ ጠየቀው። በዕድሜ ገፋ ያለው ሰውዬ ረጋ ብሎ ፈገግ አለና እንዲህ አለው፣ ልጅ ሆይ እኔ ያችን ሴት ወንዝ ዳር አውርጃት መጥቻለሁ። አንተ ግን እስካሁን በትከሻ ላይ ተሸክመሃታል ይላል። ይህ ሁለተኛው ታሪክ የሚያስተምረን ትልቁ ቁም ነገር የመተውን ጥበብ ነው። ብዙዎቻችን ያለፈውን ቁስል፣ የሰዎችን ክፉ ንግግርና የደረሰብንን በደል ልክ እንደ ወጣቱ ተጓዥ ለቀናት፣ ለወራት አልፎም ለዓመታት ተሸክመን እንዞራለን። ያ በደል በወቅቱ ተከስቶ አልፏል። ነገር ግን እኛ ደጋግመን በምናባችን ስለምናወጣውና ስለምናወርደው ሕመሙ አዲስ ሆኖ ይኖራል። መተው ሲገባን ተሸክመን መዞራችን የውስጥ ሰላማችንን ይበላል። እንደ እባቡ መጋዙን ተጠምጥመን እንደመያዝ ማለት ነው። ወደ 3ኛው ታሪካችን ስንሻገር ደግሞ ሕይወት እንዴት እንደምትመለስልን የሚያሳይ ሌላ ድንቅ ምሳሌ እናገኛለን። አንድ አባትና ትንሽ ልጁ በተራራማ አካባቢ በእግር እየተጓዙ ነበር። ልጁ በድንገት ተሰናክሎ ወደቀና አሃ ብሎ ጮኸ። በዚያው ቅጽበት ከተራራው ማዶ አሃ የሚል ድምፅ ተመለሰለት። ልጁ በጣም ተገረመና ማነህ አንተ ብሎ በድጋሜ ጮኸ። ተራራውም ማነህ አንተ በማለት መለሰለት። ልጁ እየተናደደ ፈሪ ነህ ብሎ ጮኸ። ተራራውም በተመሳሳይ ፈሪ ነህ
ሲል መለሰለት። ልጁ ግራ በመጋባት ወደ አባቱ ዞር አለና ምንድን ነው የሚሆነው አባባ ብሎ ጠየቀው። አባቱ ፈገግ አለ። ልጄ ሆይ አሁን እኔ የምለውን ስማ አለው። አባቱ ወደ ተራራው ዞሮ አደንቅሃለሁ ብሎ ጮኸ። ተራራውም አደንቅሃለሁ ሲል መለሰ። አባቱ በድጋሜ አንተ ጎበዝ ነህ ሲል ጮኸ። ተራራውም አንተ ጎበዝ ነህ በማለት መለሰለት። ልጁ አሁንም አልገባውም ነበር። አባቱ እንዲህ ሲል አስረዳው። ይህ ድምፅ ተራራው የሚመልስልህ ማሚቶ ነው። ነገር ግን ሕይወትም ልክ እንደዚህ ናት። የምትሰጣት ነገር ሁሉ ወደ አንተ ይመለሳል። ለሰዎች ጥላቻን ከሰጠህ ጥላቻ ይመለስልሃል። ቁጣን ከሰጠህ ቁጣን ታጭዳለህ። ሰላምና ፍቅርን ካሰራጨህ ግን ሕይወት ያንኑ ትመልስልሃለች። እነዚህ ሶስት አረካዎች የሚያገናኛቸው አንድ ትልቅ እውነት አለ። ሕይወት በአጋጣሚዎች የተሞላች ናት። ነገር ግን የእነዚህ አጋጣሚዎች ውጤት የሚወሰነው በእኛ ምላሽ ነው። መጋዘኑ ላይ የተሳበው እባብ በዝምታ ጉዞውን ቢቀጥል ኖሮ ሕይወቱ አያልፍም ነበር። ቁጣውን ተሸክሞ የሚጓዘው ወጣት ተጓዥ በሽማግሌው ድርጊት ከመፍረድ ይልቅ ሁኔታውን በወቅቱ ቢተወው ኖሮ አእምሮ ያን ያህል አይጨነቅም ነበር። በተራራው ላይ የጮኸው ሕፃን ደግሞ በሕይወት ውስጥ የምንዘራው ነገር ሁሉ የመመለስ አቅም እንዳለው ያስተምረናል። ውድ የቻናላችን ተከታዮች በሕይወታችሁ ውስጥ ብዙ ጊዜ መጋዞች ይገጥሟቸዋል። የሰዎች ክፉ ንግግር፣ ያልተሳኩ ዕቅዶች ወይም ያልተገቡ በደሎች ሊያቆስላችሁ ይችላል። በዚያ ቅጽበት ምርጫችሁ የእናንተ ነው። ወይ እንደ እባቡ ተጠምጥማችሁ ትሞታላችሁ፣ ወይ ደግሞ እንደ አዛኙ ሽማግሌ ሁኔታዎችን ወንዙ ዳር ትታችሁ ጉዟችሁን ትቀጥላላችሁ። ቁጣና በቀል ሌላውን ለመጉዳት የምንጠቀምባቸው መሳሪያዎች ይመስሉናል። ነገር ግን በመጀመሪያ የሚቆርጡት የእኛን እጅ ነው። በሕይወታችሁ ላይ ንጉሥ መሆን የምትችሉት ስሜታችሁን መቆጣጠር ስትችሉ ብቻ ነው። ማንም ሰው እንዲያበሳጫችሁ ወይም እንዲቆጣጠራችሁ ፈቃድ አትስጡ። ሰላማችሁ በእጃችሁ ነው። ማንም ሊወስድባችሁ አይችልም፣ እናንተ ካልሰጣችሁት በስተቀር ማለት ነው። ዛሬ ላይ ቆም ብላችሁ ራሳችሁን ጠይቁ። በትከሻዬ ላይ ተሸክሜ የምዞረው ያረጀ ቂም አለ ወይም ደግሞ ሳላስተውል የነከስኩት መጋዝ አለ? መልሱ አዎ ከሆነ ዛሬ ያንን ሸክም የምታወርዱበት ቀን ይሁን። ስለተከታተላችሁን ከልብ እናመሰግናለን። የዛሬው መልእክታችን ለሕይወታችሁ አዲስ ብርሃን እንደሚሰጥ ተስፋ እናደርጋለን። ይህ ቪዲዮ ለሌሎች ትምህርት እንዲሆን ሼር በማድረግ ተባበሩን። በሌላ ድንቅና አስተማሪ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ። ሕይወታችሁ በሰላምና በአስተዋይነት የተሞላ ይሁን። መልካም ጊዜ። ከታች ግን ኮሜንት ብትጽፉልን ይህ ቪዲዮ ለሌሎች እንዲደርስ እድል ትከፍታላችሁ። እናመሰግናለን።